ዛሬ ይዤል የመጣሁት ደግሞ የፍቅር ግንኙነት ስትጀምር የግድ መጀመሪያ ላይ ከሴቷ ጋር መነጋገር ያለብህንና ማሳወቅ የሚጠበቁብህን ወሳኝ የወንድነት መስመሮች ነው። ብዙ ወንዶች እነዚህን ነገሮች አስቀድመው ሳይናገሩ ፍቅር ውስጥ ይገቡና በኋላ ላይ ተናኩኝ እንደ ወንድ አልተቆጠርኩም ብለው ያለቃቅሳሉ። አስቀድመ እነዚህን ነገሮች ለሴቷ ከነገርካት ግን መስመሯን ጠብቃ አንተ በምትፈልገው መንገድ አብራ ትሆናለች። ወይም ደግሞ ነገሮች ሳይገፉ ያንተ መስመር የማይስማማትም ከሆነ ትርቃለች ማለት ነው። ስለዚህ አስቀድመ ተናግረ ሰላምህን የምትጠብቅባቸውን 4 ወሳኝ ነገሮች ዛሬ እነግርሃለሁ ማለት ነው። እንደሁል ጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተ አጤሬራን እየጻፍክ ትከታተለኛለህ ማለት ነው። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። የመጀመሪያው ለሴቷ አስቀድመ መናገር የሚኖርብህ ነገር ስለ ጊዜ ያለህን አቋም ነው። ይህም ማለት ለጊዜ ምን ያክል ዋጋን ትሰጣለህ የሚለውን በግልጽ ማስቀመጥ አለብህ። ለምሳሌ በመጨረሻ ሰዓት ላይ ቀጠሮ ብትሰርዝ በቃ ይመቸኛል አይመቸኝም በዚህ ቀን እንደዚህ ያለብኝ አይነት ጨዋታዎችን የምትጫወት ከሆነ አይ እኔ በእንደዚህ አይነት ጉዳይ ላይ በጣም ሲሪየስ ነኝ፣ ጊዜን በጣም እፈልጋለሁ፣ እንደዚህ አድርጋለሁ፣ እንደዚህ ሆናለሁ ብለህ መናገር አለብህ። ስለዚህ ይህንን ነገር የምታገሰው ነገር አይደለም ብለህ ስለ ጊዜ በደንብ አድርገህ መናገር መቻል አለብህ። ጊዜ በፍጹም የማትደራደርበት ነገር እንደሆነ በግልጽ ማሳወቅ አለብህ። ይሄን በምታደርግበት ወቅት ደግሞ የመሪነት ስልጣኑን ትረከባለህ ማለት ነው። መሪ በጊዜው አይቀልድም። ለጊዜ ያለው ነገር በጣም ከፍተኛ ነው። መሪ ትልቅ ዋጋ የሚሰጠው ነገር ቢኖር ጊዜውን ነው። ስለዚህ እሷ በመጨረሻ ሰዓትም ቢሆን የነበራችሁን ቀጠሮ ብትሰርዝ በቀጣይ አንተን ለማግኘት በቀላሉ እድሉን ማግኘት የለባትም ማለት ነው። ይህን ስል ግን ሁሌም ቢሆን እየተመቸህ አይመቸኝም በላት ማለቴ ሳይሆን የግድ አንተ ለጊዜ የምትሰጠውን ዋጋ በደንብ አድርጋ እንድትረዳ፣ አንተ እሷ ጋር ስትሄድ ብዙ ነገሮችን ጥለህ እንደምትመጣ፣ ብዙ ነገሮችንም አስተካክለህ እሷን እንደምታገኛት የግድ እንድትረዳው ማድረግ መቻል አለብህ። ይህም ማለት ደግሞ በሌላ አነጋገር ለግንኙነታችሁ ዋጋ እንድትሰጠው እያደረካት ነው ማለት ነው። ስለዚህ ስለ ጊዜ መንገር ያለብህን ነገሮች በሙሉ በቀጥታ ማሳወቅ፣ ፕሮግራሞችን መናገር፣ ያ ሳይሆን ሲቀር ደግሞ ቀድሞ ነገሮች መመቻቸት እንዳለባቸው በግልጽ መስመርህን ማስቀመጥ መቻል አለብህ። በሁለተኛነት የምንመለከተው ለሴቷ አስቀድመህ መናገር ያለብህ ነገር ደግሞ ችግሮች ሲፈጠሩ እንዴት ነው የምትፈቷቸው የሚለውን ነገር ነው። ይሄንን ነገር እንዴት ነው ብትነግራት መሰለ? ችግሮች ሲፈጠሩ፣ አለመግባባቶች ሲመጡ ሰዎች ስለሆናችሁ ያ ነገር ሊከሰት ይችላል። ስለዚህ እነዚህ ችግሮች ሲፈጠሩ እኔ ችግሮችን የምፈታው በዚህ መንገድ ነው፣ እንዲፈቱም የምፈልገው በዚህ መንገድ ነው ብለህ መናገር አለብህ። ይሄ የሚሰጥህ የመሪነት እይታ ከፍ ያለ ነው የሚሆነው። ለምን መሰለ? ችግሮች ሲፈጠሩ ብዙ ሰው እነዛን ችግሮች መምራትና ማስተካከል ይከብዳል። እንዴት መፍታት እንዳለበትም ግራ ይጋባል። ችግሮች ሲፈጠሩ እንደዚህ ነው የምንፈታቸው ብለህ አስቀድመ ንገራት። ስለዚህ አስቀድመ የምትነግራት ከሆነ ከሷ ጋር ምንም አይነት ነገር ቢፈጠር በዚህ መልኩ እሱ ይፈታዋል፣ በዚህ መልኩም ተነጋግረን እናልፈዋለን የሚለውን ነገር አስቀድማ እንድትረዳና ባንተም እንድትተማመንብ ያደርጋታል። ያ የመሪነት ትልቁ ማሳያ ነው። ያንን ብታደርግ የፈለገውን ያክል ችግሮች ቢፈጠሩ አንተ እነሱን የምትፈታበት መንገድ እንዳለ፣ በጋራም ደግሞ አብራችሁ በመቆም እነዛን ነገሮች ማስተካከል እንደምትችሉ አስረግጠህ ትነግራታለህ ማለት ነው። ስለዚህ ችግሮች ሲፈጠሩ እንደዚህ ነው የምናደርገው፣ እንነጋገርበታለን፣ ጥፋተኛ የሆነው አካል ደግሞ ይቅርታ ይጠይቃል፣ በዚህ መንገድ ነው የምንሄደው፣ መጮህ መነታረክ አያስፈልግም፣ መኮራረፍም መዘጋጋትም የለም፣ እነዚህን ነገሮች አልቀበልም ብለህ ስትናገር ላንተ ያላት ቦታ ይጨምራል ማለት ነው። አንዳንድ ሴቶች እንደውም ምን አለ ችግሮች ተፈጥረው ይሄ ያለኝን ነገር በተግባር ባየውትም ሁላ ሊሉ ይችላሉ። አንደኛ ችግሮች ሊፈጠሩ እንደሚችሉ አሳውቃታል። ሁለተኛ ደግሞ ችግሮች ሲፈጠሩ እንዴት ማለፍ እንደምትችሉ መፍትሄዎችንም አዘጋጅተላታል።
እንደዚህ አይነቱን ወንድ ደግሞ ሴቷ ራሷን ቢሆን ፈልጋ የግሏ ለማድረግ አለመሞከር አትችልም ማለት ነው። በሶስተኛነት የምናነሳው ለሴቷ አስቀድመ መናገር ያለብህ ደግሞ የማይጣሱ ድንበሮችን ወይም ደግሞ ቀይ መስመሮችን። እነዚህን መናገር የአቋም ሰው መሆንህን፣ ገደብ እንዳለ፣ ራስን እንደምትወድ፣ ራስን እንደምታከብር በግልጽ የሚያሳይ ነገር ነው። በደንብ ካስተዋላችሁ ብዙ አማርኛ ፊልሞች ላይ ገና ገጸ ባህሪዎቹ ሲተዋወቁ እኔ ውሸት አልወድም ምናምን ይላታል። ወይ ወንዱ ወይ ሴቷ ይሄንን ይላሉ። እኔ ውሸት አልወድም፣ ከዚህ በፊት እንደዚህ ተለያይተን በውሸት ምክንያት ተራርቀናል፣ በቃ የማልታገሰው ነገር ነው ምናምን ይላታል። ምናልባትም ደግሞ እሷ እየዋሸችውም ይሆናል። ስለዚህ ድንበርህን በዚህ መልክ ግልጽ አድርጎ ማስቀመጥ መቻል የአቋም ሰው ስለመሆን ነው። ሴት ልጅ ደግሞ አቋም ያለውን ወንድ በጣም ትወዳለች። እንደዚህ አይነት ወንድ ይስባታል። የመሪነት ባህሪም ጎልቶ ይወጣላታል። እኔ ይሄንን አላደርግም፣ እኔ ይሄንን አልፈልግም፣ እኔ ይሄንን አልለማመጥም፣ እንደዚህ አይነት ነገሮችንም አልቀበልም፣ ክብርን በሚነካ መንገድ መነጋገር አልፈልግም፣ መጮህ አልፈልግም፣ ከኔ ጋር ስትሆኚ እንደዚህ ነው የምናደርገው፣ በዚህ መልኩ ነው የምናወራው፣ በዚህ መልኩ ነው የምንግባባው፣ ይሄንን ደግሞ እኔ አደርጋለሁ እያልክ ሁሉንም ነገር በግልጽ ስታስቀምጥ እሷም አንተ የማትደራደርባቸውን ነገሮች በሙሉ እየተረዳች ትመጣለች ማለት ነው። ስለዚህ ካንተ ጋር የሚስማማ አይነት ባህሪ ካላት ወደሚቀጥለው ምዕራፍ ትሸጋግራለች። ካልሆነ ደግሞ ከወዲሁ እንድትመለስ ታደርጋታለህ። ምክንያቱም እኔ እንደዚህ አይነት ሰው ነኝ፣ ይሄን ነገር አልታገስም፣ ይሄንን ነገር ካየሁኝ ነገሮች ያበቃላቸዋል እያልካት ነው። ድንበርን ከተናገርክ በኋላ ያ ቀይ መስመር ከታለፈ ደግሞ ያለው አንድና አንድ አማራጭ መለያየት ብቻ ነው እያልካት ነው። ስለዚህ መጀመሪያ ላይ ለሴት ልጅ ድንበሮችን ከነገርካት ወደ አንተ የምትመጣው ሴት ምን ትሆናለች ካልክ ዓላማህን እንደ ዓላማው አድርጋ የምታይ ትሆናለች። ያም የሚሆነው ደግሞ በግልጽ ስለነገርካት ነው። እንደዛ ማድረግ የማትችል ከሆነ ትመለሳለች። ስለዚህ እያጣራህ ነገሮችንም መስመር እያስያዝክ ነው የምትሄደው ማለት ነው። በዓላማ ያልደራደርም ስትላት ያ ዓላማ እንዲሳካ የራሷን አስተዋጽኦ ታደርጋለች። ለምሳሌ አንዳንድ ሰው እኔ በፍጹም በእናቴ ጉዳይ አልደራደርም ሊል ይችላል። ስለዚህ ሴቷ በእናት ጉዳይ እንደማትደራደር ስለምትረዳ ከእናት ጋር የሚኖራትን ነገር ማስተካከል እንዳለባት መልእክት እየነገርካት ነው ማለት ነው። ያንን ነገር ቀድሞ መናገር እንድታከብርህና እሷ ራሱ ወደ አንተ እንድትሳብ፣ እንድትመጣ፣ እንድትፈልግህ የሚያደርግ ነው። አቋም ያለው ሰው ለሴቶች በጣም ተመራጭ የሆነ ስብዕናን የተላበሰ ሰው ነው። ቀጣዩ ለሴቷ አስቀድመ መናገር ያለብህ ደግሞ ወደ እሷ የምትሄድበትን ዓላማ ነው። መጀመሪያ ለወደድካት ጥሩ ነገር አላት ላልካት ሴት በግልጽ መናገር ያለብህ ነገር እሷን የምትቀርብበትን ዓላማ ነው። እኔ ዝም ብሎ ለጊዜ ነገር ለመዝናናትና ጊዜ ለማሳለፍ ብቻ አይደለም ካንቺ ጋር የምቀራረበው፣ እኔ ቁም ነገርን ነው ማስበው፣ ወደፊት ብዙ ዓላማ አለኝ ብለህ በግልጽ መናገር ይኖርባል። ይሄን በምታደርግበት ሰዓት ሁለት ነገር ነው ወደ እሷ የሚደርሰው። አንደኛ ምን ያክል ጊዜህን ዋጋ የምትሰጠው ሰው እንደሆንክ፣ ለማይረቡ ነገሮችም ምንም አይነት ፍላጎት እንደሌለህ እንድታቅና እንድታከብርህ ያንተን ዋጋ ከፍ እንዲልባት ያደርጋል። ይሄን ቀላል አድርጋችሁ እንዳታዩ። ምክንያቱም አሁን ባለንበት ሰዓት ላይ ሰው ምን እንደሚፈልግ ራሱ በግልጽ አያውቅም። እናንተ ግን ከዚህ በተቃራኒ ሴቷን የምትቀርቡበትን ዓላማ፣ ከሷ ጋር ምን አይነት ፊውቸርን እንደምታስቡ በግልጽ የምትናገሩ ከሆነ እሷም ከወዲሁ በዛ ነገር ራሷን እንድታዘጋጅ ያደርጋታል ማለት ነው። በመጨረሻም የምንመለከተው ለሴት ልጅ አስቀድመ መናገር የሚኖርብህ ነገር ደግሞ በህይወት ውስጥ ስላለ ዓላማ ነው። ሁሉም ወንድ እንግዲህ የራሱ የሆነ ዓላማ አለው። ነገር ግን ግልጽ አድርጎ እኔ የምፈልገው ይሄ ነገር ነው ብሎ ስፔሲፊክ አድርጎ የማውጣትና ያለ ማውጣት ነገር ሊሆን ይችላል እንጂ ሁሉም ሰው ዓላማ አለው። የዓላማ እንደየሰው ሊለያይ ይችላል። ነገር ግን በተቻላችሁ መጠን ያንን ነገር ፈልጋችሁ አግኙት። ይሄ ነው ዓላማዬ ብላችሁ የምትኖሩለትን ነገር ማሳወቅ የግድ ያስፈልጋል። ያንን ነገር ደግሞ ለምትወዷት ሴት በህይወታችሁ ትልቅ ቦታ የምትሰጡት ነገር እንደሆነ በደንብ ማሳየት አለባችሁ። ለምን የሚል ጥያቄን ካነሳችሁ አንዳንድ ጊዜ የአንዳንድ ሰው ዓላማ ከሌላ ሰው ጋር ተቃራኒ የሚሆንበት እድል አለ። አሁን አንዳንድ ሰው በጣም መዝፈን ሊወድ ይችላል። በዘፈን መቀጠል፣ ሙዚቀኛ መሆን፣ የተለያዩ ኮንሰርቶችን መስራት ሊፈልግ ይችላል።
ያ ሰው ግን የሚያገኛት ሴት ደግሞ በተቃራኒ ዘፈን የሚባል ነገር የማታዳምጥም ሴት ልትሆን ትችላለች። ስለዚህ ዓላማዬ ነው ህልሜ ነው ብለህ የምትለውን ነገር መናገር እሷም ካንተ ጋር በሚኖራት መስመር ውስጥ የራሷን ምርጫ እንድትወስን እድል ትሰጣታለህ ማለት ነው። ለምሳሌ አሜሪካ መሄድ፣ ውጭ ሀገር ሄዶ መኖር የምታስብ ከሆነ ለዛም ደግሞ ብዙ ነገሮችን እየሞከርክ በሂደትም ላይ ከሆንክ መናገር አለብህ። እኔ ፍላጎቴ ይሄ ነው፣ እንደዚህ አድርጌ እንደዚህ ሆኜ ብለህ መናገር አለብህ። ምክንያቱም ቅድም እንዳልነው እሷ ደግሞ ከዚህ በተቃራኒ በፍጹም ከሀገር መውጣት አልፈልግም የምትልም ሴት ልትሆን ትችላለች። ስለዚህ ዓላማችሁን በግልጽ መናገር ብዙ ነዳጅ እንዳትፈጁ ያደርጋችኋል። መቅረት ያለበት ይቀራል፣ ከናንተ ጋር መሄድ ያለበትና መቀጠል ያለበት ደግሞ ከናንተ ጋር ይቀጥላል የሚለውን አስቀድማችሁ ለመወሰን ይረዳችኋል ማለት ነው። ስለዚህ ለሴቷ ህልምህን ዓላማን ስትነግራት ያ ወደ አንተ እንድትጣበቅ ያደርጋታል። ይሄ በጣም ትልቅ ኃይል ያለው ነገር ነው። ስለዚህ በተቻለ መጠን መጀመሪያ ላይ ህልምህን ዓላማህን ራስህ መረዳት አለብህ። ቀጥሎ ደግሞ ወደ አንተ ህይወት ውስጥ እየመጣችም ላለችው ሴት በግልጽ ማስረዳት መቻል አለብህ ማለት ነው። ያ ከሆነ በኋላ ባንተ ህልም ባንተ ዓላማ ውስጥ የራሷን መስመር ፈልጋ እንደምታገኝ ከተሰማት ካንተ ጋር ትቀጥላለች። ያ የማይሆን ከሆነ ደግሞ ነገሮች ሳይባባሱና ምንም አይነት ጉዳትን በማያስከትል ደረጃ ሁለታችሁ መሃል ያለው እህሏ ያበቃለታል ማለት ነው። እንግዲህ በዛሬ ቪዲዮ የወደድካት የመረጥካትን ሴት ወደ ቀጣዩ ወይም ደግሞ ጥልቅ ወደ ሆነው የፍቅር ግንኙነት ከመግባት አስቀድሞ የግድ አስቀድመ ማሳወቅ የሚጠበቁብህን 4 ወሳኝ ነገሮችን ያካተትኩበት መሰናዶ እስካሁን ያደመጥከውን ይመስል ነበር። በቀጣይ ሌሎች ተመሳሳይ የወንዶች ጉዳይን የተመለከቱ ፕሮግራሞችን ይዘን ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ ያደርጋችሁ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። የዛሬውን ፕሮግራም ግን በዚሁ እናጠቃልላለን። ይመቻችሁ።